ጠዋት ከእንቅልፋችን ስንነቃ የምንወስደው የመጀመሪያው መጠጥ ቀኑን ሙሉ ለሚኖረን ጉልበት፣ ለምግብ መፈጨት ስርዓታችን እናም ለአጠቃላይ ጤንነታችን ወሳኝ ሚና ይጫወታል። ብዙዎቻችን ጠዋት በባዶ ሆድ የምንጠጣቸው ነገሮች ሰውነታችን የሚያነቁ ወይም ደግሞ የጤና ጥቅሞች ያላቸው ይመስለናል። ነገር ግን እውነታው ሳናውቀው በባዶ ሆድ ላይ ከፍተኛ ጉዳት እያደረሱ ነው። ለጨጓራ ህመም፣ ለሆድ መነፋት እናም ደግሞ ለኃይል መሟጠጥ ምክንያት የሚሆኑ መጠጦች አሉ። በዛሬው ቪዲዮአችን ጠዋት በባዶ ሆድ በፍጹም ልንወስዳቸው የማይገቡ መጠጦችንና የሚያስከትሉትንም የጤና ችግሮች በዝርዝር እንመለከታለን። ራሳችሁንና ቤተሰባችሁን ከጨጓራ መቆጣት ለመጠበቅ ቪዲዮን በትኩረት ተከታተሉኝ። መልካም ቆይታ ይሁንላችሁ። አንደኛ፣ ቡና። በመጀመሪያ ደረጃ የምናገኘው እናም በሚሊዮን የሚቆጠሩ ሰዎች ጠዋት ሳይነቁ የሚወስዱት ቡናን ነው። ጠዋት ተነስተን አንድ ሲኒ ትኩስ ቡና መጠጣት ንቁ እንድንሆን ቢረዳንም በባዶ ሆድ መውሰድ ግን ለጨጓራችን ትልቅ ጠንቅ ነው። ቡና በውስጡ ካፌን ብቻም ሳይሆን ከፍተኛ አሲድ ይዟል። ሆዳችን ባዶ በሆነበት ሰዓት ቡና ሲገባ የጨጓራችን ግድግዳ ሃይድሮክሎሪክ አሲድ የተባለውን የምግብ መፈጨት አሲድን ከመጠን በላይ እንዲያመነጭ ያነሳሰዋል። ይህ አሲድ ደግሞ የሚፈጨው ምግብ በሆዳችን ውስጥ ስለማያገኝ የጨጓራችንን ስር ሽፋን መብላትና ማቁሰል ይጀምራል። ይህም ልማድ በጊዜ ሂደት ለቃጠሎ፣ ለጋስ መብዛትና ለከፋም የጨጓራ በሽታ የሚዳርግ ይሆናል ማለት ነው። ሁለተኛ፣ ከመጠን በላይ የቀዘቀዘ ውሃ። ሁለተኛው ስህተት ጠዋት እንደተነሳን በጣም የቀዘቀዘ ውሃ ወይም ደግሞ በረዶ የተጨመረባቸውን መጠጦች መጠጣት ነው። ጠዋት በባዶ ሆድ ውሃ መጠጣት በራሱ ለጤና እጅግ በጣም ጠቃሚና የሚመከር ቢሆንም ቀዝቃዛ ሲሆን ግን ተቃራኒ ጉዳት አለው። ሰውነታችን ገና ከእንቅልፉ ሲነቃ ውስጣዊ ሙቀቱ የተስተካከለ ነው። በዚህ ሰዓት በጣም የቀዘቀዘ ውሃ በቀጥታ ወደ ሆዳችን ውስጥ ሲገባ በምግብ መፈጨት ስርዓታችን ውስጥ ያሉትን የደም ስሮች እንዲጠቡ ወይም ደግሞ እንዲኮማተሩ ያደርጋቸዋል። ይህም ደግሞ የደም ዝውውርን በማቀዝቀዝ የምግብ መፈጨት ሂደቱን ያዘገየዋል። እንዲሁም የሆድ መወጠርና የሆድ መጮህ ስሜትን ያስከትላል። ስለዚህ ጠዋት የሚጠጣው ውሃ ለብ ያለ ወይም ደግሞ በክፍል ሙቀት መጠን ላይ ያለ መሆኑን ማረጋገጥ ያስፈልጋል። ሶስተኛ፣ የሎሚ ጭማቂ ወይንም የብርቱካን ጭማቂዎች። በሶስተኛ፣ በባዶ ሆድ መወሰድ የሌለበት መጠጥ እንደ ሎሚ፣ ብርቱካንና ግሬፕ ፍሩት ያሉ ኮምጣጣ የፍራፍሬ ጭማቂዎች ናቸው። ብዙዎቻችን ጠዋት የሎሚ ውሃ ወይንም የብርቱካን ጭማቂ መጠጣት ሰውነታችንን የሚያጠራ የቫይታሚን ሲ መጠናችንን የሚጨምር ብለን እናስበዋለን። ነገር ግን እነዚህ ፍራፍሬዎች በውስጣቸው ከፍተኛ የሆነ የሲትሪክ አሲድ መጠን ይዘዋል። ሆዳችን ባዶ በሆነበት ሰዓት ይህንን አሲድ ስንወስድ የጨጓራችን የተፈጥሮ የፒኤች መጠን ያዛበዋል። ይህም ደግሞ ለከፍተኛ የቃጠሎ ስሜት፣ ለጋስ መከማቸት እናም ለሆድ መወጠር ማለትም የሆድ መነፋት ዋነኛ ምክንያት ይሆናል። ስለዚህ እነዚህን ጠቃሚ ጭማቂዎች ከቁርስ በኋላ መውሰድ እንጂ በባዶ ሆድ መጠጣት በፍጹም አይመከርም። እዚህ ጋር ግን እንድታስተውሉልኝ የምፈልገው ነገር ቢኖር የሎሚ ጭማቂ ወይም ደግሞ የብርቱካን ጭማቂ እንጂ የሎሚ ውሃን ያካትት አይደለም። የሎሚ ውሃ መጠጣት እጅግ በጣም ጠቃሚና ሰውነታችንን የሚያጸዳ ነው። ነገር ግን በጭማቂ መልክ ሲሆን፣ ለምሳሌ የብርቱካን ጭማቂ ሲሆን ይህ በጣም ከፍተኛ ጉዳትን ሊያስከትል ይችላል። በመሆኑም ቁርስ ከተመገበን በኋላ መጠጣት ይኖርብናል ማለት ነው። አራተኛ፣ ያልተበረዘ የአፕል ሳይደር ቪኔጋር መጠጥ። አራተኛው ስህተት የአፕል ሳይደር ቪኔጋርን ያለ ውሃ ቃና በቀጥታ ወይንም ባልተመጣጠነ ሁኔታ በባዶ ሆድ መጠጣት ነው። ይህ መጠጥ ለክብደት መቀነስና ለስኳር ቁጥጥር የሚረዳ ቢሆንም በውስጡ ያለው የአሴቲክ አሲድ መጠን ግን እጅግ ከፍተኛ ነው። ሆዳችን ውስጥ ምንም ምግብ በሌለበት ሰዓት ይህንን ኃይለኛ አሲድ በቀጥታ ስንወስደው የጨጓራችን ስስ ሽፋን ወዲያውኑ ሊያቆስለውና ሊያቃጥለው ይችላል። በተጨማሪም በአፋችን ውስጥ ባሉ ጥርሶች ላይ የሚገኘውን ጠንካራ የኢናሜል ሽፋንን በመብላት ጥርሳችንን በቀላሉ እንዲሰበርና እንዲበሰብስም ያደርጋል። ስለዚህ ይህንን መጠጥ መጠቀም ከፈለጋችሁ አንድ የሻይ ማንኪያ ብቻ በአንድ ትልቅ ብርጭቆ ለብ ባለ ውሃ ውስጥ በሚገባ በጥብጣችሁ መውሰድ እንጂ በባዶ ሆዳችሁ በኃይሉ መጠጣት በፍጹም የለባችሁ ማለት ነው። ይህ እጅግ በጣም ጎጂ በመሆኑ ሁልጊዜም ቢሆን አይደለም በባዶ ሆዳችሁ አፕል ሳይደር ቪኒጋርን ካለ ውሃ ሳትበርዙት መጠቀም የለባችሁም። አምስተኛ፣ የኃይል ሰጪ መጠጦች። አምስተኛው እጅግ አደገኛው መጠጥ የሚባለው የኃይል ሰጪ ወይንም ኢነርጂ ድሪንክስ ምንላቸው መጠጦች ናቸው።
ብዙ ሰዎች ጠዋት ድካም ሲሰማቸው ራሳቸውን በፍጥነት ለማንቃት እነዚህ መጠጦች በባዶ ሆድ ይወስዳሉ። ነገር ግን እነዚህ መጠጦች በአንድ ላይ ከፍተኛ መጠን ያለው ካይፌን፣ ሰው ሰራሽ ስኳርና ሌሎችም አነቃቂ ኬሚካሎችን የያዙ ናቸው። በባዶ ሆድ ላይ ሲወሰዱ እነዚህ ንጥረ ነገሮች በቀጥታ እናም በከፍተኛ ፍጥነት ወደ ደም ስራችን ይገባሉ። ይህም ደግሞ የልብ ምትን በድንገት እንዲጨምር፣ የደም ግፊትን ከፍ እንዲያደርግና እንዲሁም ከፍተኛ የሆነ የጭንቀት ስሜትን እንዲፈጠር ያደርጋል። በተጨማሪም የጨጓራችንን ግድግዳ በኃይል ስለሚያስቆጣው ወዲያውኑ የሆድ መወጠርና እንዲሁም የቃጠሎ ስሜትን የሚፈጥር ይሆናል ማለት ነው። ስድስተኛ፣ በፋብሪካ የተቀነባበሩ የታሸጉ የፍራፍሬ ጭማቂዎች። በስድስተኛ በባዶ ሆድ መወሰድ የሌለበት መጠጥ በሱቅ የሚሸጡ በፋብሪካ የተቀነባበሩ የታሸጉ የፍራፍሬ ጭማቂዎች ወይም ደግሞ የጁስ አይነቶች ናቸው። ብዙዎቻችን ጠዋት እነዚህን ጭማቂዎች መጠጣት ጤናማ ይመስለናል። ነገር ግን እነዚህ የታሸጉ መጠጦች ከተፈጥሮ ፍራፍሬዎች የሚገኘውን እናም የምግብ መፈጨትን የሚያግዘውን ፋይበርን ሙሉ በሙሉ ያጡ ናቸው። ፋይበር በሌለበት ሁኔታ ደግሞ በውስጣቸው ያለው ከፍተኛ መጠን ያለው ሰው ሰራሽ ስኳር እናም ደግሞ ፍሩክቶስ በቀጥታ ወደ ደማችን ይገባል። ይህ በባዶ ሆድ ሲሆን በጉበታችንና በጣፊያችን ላይ ድንገተኛ ከባድ ጫና ከመፍጠሩም በላይ የደም ስኳር መጠናችንን በአንዴ ከፍ አድርጎ መልሶ በማውረድ የድካም ስሜት እንዲሰማን ያደርጋል ማለት ነው። ስለዚህ ጠዋት ከተፈጥሯዊው የሎሚው ውሃ ይልቅ እነዚህን ታሸጉ ጣፋጭ ጭማቂዎችን በባዶ ሆድ መውሰድ በፍጹም አይመከርም። ሰባተኛ፣ ወተትና የወተት ውጤቶች። ሰባተኛው መጠጥ ወተት ነው። ወተት በውስጡ ካልሽየም፣ ፕሮቲን እናም በርካታ ቫይታሚኖችን የያዘ እጅግ ጠቃሚ ምግብ ቢሆንም በባዶ ሆድ መጠጣቱ ግን ለብዙ ሰዎች ምቾት ማጣትን ይፈጥራል። ወተት በውስጡ ላክቶስ የተባለ የተፈጥሮ ስኳር ይዟል። ሆዳችን ባዶ በሆነበት ሰዓት ይህንን ስኳር ለመስበርና ለመፍጨት የጨጓራችን ስራ ከባድ ይሆንበታል። በተለይም ደግሞ በዓለማችን ላይ ያሉ አብዛኞቹ ሰዎች ሳያውቁት ላክቶስ ኢንቶለራንስ ወይንም ወተት የመፍጨት ችግር ስላለባቸው በባዶ ሆድ ሲወስዱት ወዲያውኑ የሆድ መረበሽ፣ የጋስ መከማቸት፣ የሆድ መጮና እንዲሁም የማቅለሽለሽ ስሜት ያስከትልባቸዋል። ስለዚህ ወተትን ከሌሎች ምግቦች ጋር አብሮ መውሰድ እንጂ ጠዋት እንደተነሱ በባዶ ሆድ መጠጣቱ ፈጽሞ አይመከርም። ስምንተኛ፣ አልኮል ያላቸው መጠጦች። ሌላኛው እጅግ አደገኛው መጠጥ አልኮል ነው። ምንም እንኳን ብዙ ሰው ጠዋት አልኮል ባይጠጣም አንዳንድ ጊዜ ግን ከማለዳው ጀምሮ አልኮል መውሰድ በሰውነታችን ላይ ከፍተኛ ጥፋትን ያመጣል። በሆዳችን ውስጥ ምንም ምግብ በሌለበት ሰዓት አልኮል ስንጠጣ ምንም የሚከላከልለት ነገር ስለሌለ አልኮሉ በቀጥታ እናም ደግሞ በከፍተኛ ፍጥነት ወደ ደም ስራችን ይገባል። ይህም ደግሞ የደም ስራችን በአንዴ በማስፋት የደም ግፊትን በከፍተኛ ሁኔታ ይጥለዋል ማለት ነው። እንዲሁም ጉበትና ኩላሊት ላይ እጅግ ከባድ ጫናን የሚፈጥር ይሆናል። በባዶ ሆድ የሚጠጣ አልኮል የጨጓራ ግድግዳን ወዲያውኑ ስለሚያቆስለው ለከፋ የጨጓራ ህመምና ለቃጠሎ ቁጥር 1 መንስኤ ነው። ስለዚህ እንደ አጠቃላይ እነዚህን 8 መጠጦች ፈጽሞ በባዶ ሆዳችን ጠዋት እንደተነሳን ቀድመን መጠጣት የለብንም ማለት ነው። አንዳንዶቹ አይደለም በባዶ ሆድ ኖርማል ብንሆንም እንኳን ማለትም ምግብ ተመግበን ቢሆንም እንኳን የማይመከሩ ጤናችንን ሊጎዱ የሚችሉ መጠጦች ናቸው ማለት ነው። በዚህ መልኩ መገንዘብና መረዳት ያስፈልጋል። ስለሆነም የተወደዳችሁ የቻናሌ ቤተሰቦች ዛሬ የተመለከትናቸው እነዚህ መጠጦች በሙሉ በተናጠል የራሳቸው የጤና ጥቅም ሊኖራቸው ቢችልም ጠዋት ገና ከእንቅልፋችን ስንነቃ ባዶ ሆዳችን ላይ ሲያርፉ ግን ጥቅማቸው ወደ ከባድ ጉዳት ይቀየራል። የጨጓራ ጤንነታችንን ለመጠበቅ ከሆድ መወጠር ለመገላገልና ቀናችንንም በንቃት ለመጀመር እነዚህን ስህተቶች ማረም ይኖርብናል ማለት ነው። ታዲያ ጠዋት በባዶ ሆድ ምን መጠጣት አለብን ለሚለው ምርጡ መፍትሄ በክፍል ሙቀት መጠን ላይ ያለ ወይም ደግሞ ለብ ያለ ንጹህ ውሃ መውሰድ ይኖርብናል። ይህ ውሃ የውስጥ አካላታችንን ሳያስቆጣ የምግብ መፈጨት ስርዓታችንን ያነቃል፣ መርዛማ ነገሮችንም ያስወግዳል። ከዛ በኋላ ደግሞ ጤናማ ቁርሳችንን ተመገበን የምንወስዳቸውን እንደ ቡና እንዲሁም ደግሞ ሻይ ያሉ መጠጦችን በደስታ መውሰድ እንችላለን ማለት ነው። ስለሆነም ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስል ነበር። እናንተስ ከነዚህ ከተጠቀሱት መጠጦች ውስጥ ሳታውቁት ጠዋት በባዶ ሆድ የመውሰድ ልምድ ያላችሁ የትኛው መጠጥ ላይ ነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ሼር እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። ለዛሬ በዚያ በቃው። በቀጣይ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።